እንግዲህ ኢትዮጵያ ውስጥ ሆናችሁ ኤልሲ ውጭ ሀገር ነው ያለች እያላችሁ እያሰባችሁ ኤልሲዬ በርበሬ ቸግሮን፣ ሽሮ ቸግሮን፣ ዘይት ቸግሮን የምትሉኝ ሰዎች ማለት ነው። ደህና ናችሁ አይደል? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደምታዩ ነኝ። እሺ ውጭ ሀገር ናት ያለች ብላችሁ የምታስቡ ሰዎች ግን ከእናንተ ያልተናነሰ ኑሮ እንደምኖር ላሳያችሁ ብዬ ነው ዛሬ እንደዚችን ቪዲዮ ቀረጽ ያደረኩላችሁ ማለት ነው። እና የውሸት ሳቅ ነው በነገራችን ላይ የምስቀው፣ የውሸት ሳቅ ነው የምስቀው። እና በጣም በሚገርምና በሚደንቅ ሁኔታ ሰዎች ብዙ ጊዜ ውጭ ሀገር ነው የምትኖረው፣ ገሊት ኢትዮጵያ ዛን ገሊት እንትን ነው የምትኖረው፣ ገሊት የት ነው የምትኖረው፣ ገሊት ዱባይ፣ ገሊት ሱዲ ምናምን እያላችሁ የምታስቡ ሰዎች ማለት ነው። ቢያንስ ኢትዮጵያ ያላችሁ ሰዎች ለብሳችሁ ዘንጣችሁ አምሮባችሁ ሽሮ ማገኛችሁ ቆሎ ባላችሁ ነገር ራሳችሁን ጠብቃችሁ ውበታችሁን እንትን ብላችሁ ነው የምትኖሩት። እኔ የራሴን ነው መናገር የምችለው። እኔ ግን የሚሄድበት ስራ ሁሉ እንኳን ልብስ መልበስ የማልችልበት ስራ ነው የሚገጥመኝ በሚገርም ሁኔታ ማለት ነው። እና እንደዚህ ብዬ ነው በቢጃማ ነው እንግዲህ ለመዝናናት እንኳን የወጣሁት። ይሄን ከላይ የሚለበሰውን ጥቁር እንኳን ሴትዮ ናት አውልቂው ሞቅሻል ብለኛ አስወለቀችኝ እንጂ አላውልቀውም ላይ ነበረ ሰውየው ካጠገባችን ስላልነበረ ማለት ነው። እና አሁን እኔ ነኝ ኢትዮጵያ ውስጥ፣ እኔ ነኝ ውጭ ሀገር የምኖረው፣ እናንተ ናችሁ ውጭ ሀገር የምትኖሩት። እዚህ ጋር እንድታብራሩልኝ እፈልጋለሁ ማለት ነው። እናም አላችኋለሁ ወገኖቼ፣ በእናታችሁ ላይክ እና ሸር ሰብስክራይብ እያደረጋችሁ ሀሀቤ ላይ ጠብ ብሎበታል አይገርምም? እና በእናታችሁ ፕሊስ ላይክ እና ሸር ሰብስክራይብ እያደረጋችሁ በእናታችሁ ቤተሰብ ሁኑ። በእናታችሁ እንዲሁ እኔ በቃ ፌሜስ ለመሆን እጠራሞታለሁ ሟሟታለሁ። እናንተ ግን እያያችሁኝ ታልፋ አላሳዝናችሁም? ፊቴ ለራሱ ይሞት። እኔ እኮ ኢትዮጵያ ለሚኖረው ሰው እና ከኢትዮጵያ ከሚኖሩት ሰዎች ያነሰ ኑሮ ነው የምኖረው። ማርያምን አሁን ብዙ ሰው እኮ ኤልሲ ውጭ ሀገር ነው የምትኖረው፣ ኤልሲ እንደዚህ ነው የምትኖረው እያለ እኮ የኔ ኑሮም የሚያስቀናው ሰው ይኖራል እኮ። ኪዳነ ምሕረትን የምሬን እኮ ነው የምነግራችሁ። የኔ ኑሮ ለራሱ የሚያስቀናው ሰው ይኖራል። አንድ ቀን እንኳን ልብስ መልበስ ስለማልችል ማለት ነው። ማርያምን አንድ ገጠመኝ ግን ልንገራችሁ። የሆነች ልጅ በፌስቡክ አገኘችኝና ላጋራችሁ ፈልገን በፌስቡክ አገኘችኝና እንዴት ነሽ የት ነሽ የምትኖሩ ምናምን ስትለኝ ያለሁበት ይሄን ነገር ነገርኳት። ግን አትመሲም አለችኝ። ምን ነው አልኳት። አለባበስሽ አለችኝ። እግዚአብሔርን ነው የምላችሁ፣ ከምሬ ነው የምነግራቸው። ቆይ እንዲያውም ጽሁፉን ካገኘሁት አስገባላችኋለሁ። እና በሚገርም ሁኔታ ብዙ ጊዜ ሰዎች ውጭ ነው የምትኖሩት እንትን ነው የምትኖሩት ቪዲዮውን እዛው ላይ እያወራው ነበር የቀረጽኩት። ሙዚቃ ስለገባ ከወዲህ ከኛ አጠገብ የሆነ ሙዚቃ ከፍተዋል እና ያ ስለገባብኝ ነው ሚዩት ያደረኩት እንጂ ቪዲዮ እየቀረጽኩኝ ያለ እያወራሁ ነበር። ወሬው ራሱ መጥቶልኝ ነበር። አያችሁ ፀሐዩ እንዴት እንደሚያደርገኝ። በጣም ፀሐይ ነበረ፣ ብርድና ፀሐይ ነው የነበረውና እንደዚህ ሆነን ነው የምንኖረው፣ እንደዚህ ጥቁር። እኔ ደግሞ መቤቴ እንደው ሌሎቻችሁ ይሄን ልብስ የምትለብሱ ሰዎች ቅር እንዳይላችሁ። ይሄን ልብስ ከአቅሜ በላይ ተጣይዋለሽ ወይ ብትሉኝ ከአቅሜ በላይ ነው የምጠላው። ግዴታው ነው ቢኖ እንጂ የምለብሰው ይሄን አበያውን ማለት ነው። በቃ ሳልወድ ግዴታ ስለሆነብኝ ብቻ እለብሰዋለሁኝ። እና እዩት ፊቴ ለራሱ ምን እንደሚመስለው እግዚአብሔርን። ተጠባብሼ የተጠበሰች በቆሎ ነው የምመስለው። እና ለዚህ ኑሮዬና ለዚህ ህይወቴ ለራሱ ብዙ ጊዜ ሰዎች ያለኝ ሀብታም የሚመስላችሁ ሰዎች ምናምን አላችሁና እኔ እናቴ ከእናንተ ያነሰው ኑሮ እንደምኖር ልንገራችሁ ብዬ ነው በእውነቱ። እኔ የኗሪያና ኗሪ ሆኜ እንደምኖር ልንገራችሁ በእውነት ማለት ነው። እና ብዙ ጊዜ ከኛ ተሽላ ነው የምትኖር፣ ከኛ የተሻለ ህይወት ነው ያላት፣ ከኛ እንትን እግዚአብሔር ይመስገን። በእርግጥ ይህን የሚያጡ አሉ፣ ግን የምኖረው ኑሮ እንደዚህ ነው። ለማንኛውም ሞላዝም መዘነጥ ሞላዝም ዘንጦ ውበትን ጠብቆ ምናምን መስራት እና አኑ ዩቱብ ውበት ይፈልጋል። ዘንጠሽ ተኳኩለሽ ምናምን ነው ዩቱብ የሚፈልገው። እንደኔ አይነቱ ኮርፋዶ የሚባል ማንም ዞር ብሎ አይመለከተውም። እና እንደዚህ ሁነን እየሰራን እንኳን እንደዚህ ሁነን እንትን እያለን እንኳን የሚያበረታታንን የለም። እና ለማንኛውም ግን ወደ ሮሮ ከመግባቴ በፊት ገና ሮሮ ልጠራባችሁ ነው። መዝናናቱን እዩት ማለት ነው። እና በእውነት ግን ደስ ይል ነበረ የምር። ያው በቃ ወጥቼ ስለማላቅ አመት ሆነኝ ልጅቷን ትቼ ከወጣሁ በኋላ። ልጅቷ እያለች ነበረ በየጊዜው የምንሄድ የነበረ። ያት ሴትዮ በየጊዜው እየወሰደች ታዝናና የነበረ እዛችኛው ቤት እያለች ግን
ዛሬ ራሱ ዘንቦ ተቃርቦ ነው የወሰደችኝ እና እንደዚህ በሚያምር ምሽትና አርብን አሳልፍ ያለው ማለት ነው። አመት ባልን እንኳን አልወጣሁም ነበረ፣ ግን ዛሬ እንደዚህ ብዬ ቢጃማ ለብሼ ተክዤ ምናምን ጥቁር በጥቁር ለብሼ እንደምታዩ እንግዲህ ፊቴ ራሱ ጡብ ጡብ ያለው በቆሎ የሚመስል ፊት አለኝ። እንግዲህ የተጠበሰ በቆሎ የሚመስል ፊት ይዤ እንግዲህ እንደዚህ ሁኜ አምሽቻለሁ። ውሃው በጣም ያምራል። ኢትዮጵያ ያላችሁ ሰዎች ደግሞ ፕሊስ ፕሊስ በቃ እኔን እንደ ሀብታም እያያችሁ አታውሩኝ፣ የምር አታውሩኝ። ደግሞ መታችሁ እኮ ሰላም ያለው ወሬ ብታወሩ። ችጋር የምትጠሩብኝ ሰዎች እኔ አልፈልግም እናቴ። እኔ ለራሴ ችጋር ነው የምጠራ፣ እንኳን ሰው ችጋር የሚጠራብኝ እኔ አልወድም። በእናታችሁ ችግር እየመጣችሁ አታውሩብኝ። የራሴን ችግር ራሱ መቅረፍ አቅቶኛል። እነዚህ ደግሞ የመጡ ችጋር ይጠራሉ። እግዚአብሔርን እኔ ጨጓራዬን አጥላጡት። ዩቱብ ከፍተሻል፣ አሁንማ ዩቱብ እየከፈለች ነው ምናምን የምትሉኝ ሰዎች ግን ማርያም ዩቱብ መክፈሉን ትቶ ደህና ቢው እንኳን በታየልኝ። እንደው ማርያምን ኧረ ተው ግን ወገን ተው። ለዚችም ስንት ነገር አለው። ኧረ ተው ስለዚችም ስንት ነገር አለው። እና እዩት፣ በጣም ነው የሚያምር። በነገራችን ላይ ግዛ ማዶ ጋር የምታዩት ህዝቤ በጣም ሙዚቃ ሙዚቃ ተከፍቷል እና በጣም ነው ህዝቡ በቃ አሁን የሚሄድ መዝናናት ብለውት እኮ ነው። እኛ እኮ ኢትዮጵያ እኮ ግፍ ነው እኮ የምንሰራው። ጌታ ነው ብላችሁ እነሱ እዚች መጥተው ለሚዝናኑት ነገር በቃ ገነት የገቡ ነው የሚመስላቸው። እኛ ግን ኢትዮጵያ ውስጥ ሆነን እንኳን እንደፈለግን እየተዝናናን ግፍ ግን ማርያምን ግፍ አለብን። እኛ በኢትዮጵያ ውስጥ በጣም ግፍ አለብን እና በጣም የሚያምር ደስ የሚል ምሽት ነበረ። አይሲዮር እያወራሁ በጣም የሚያስቅ ወሬ ነበረ እያወራሁ የነበረው እና ከዛ ልጭ ነው ስል ስሰማው ሙዚቃው በጣም አለ፣ ጫጫታው አለ እና የባህሩ ሿሿታ ድምፅ ለራሱ በጣም ይረብሻል። በተለይ ደግሞ ሙዚቃው እንጂ ይህን ወሬ ብዬ ላውራው አልፈለኩም የነበረ። በጣም በቃ የሚያስቅ ደስ የሚል ወሬ ምናምን ነበረ እያወራሁ የነበረ። በድሮ ትዝ ይላችሁ ከሆነ ወደ ታች ቪዲዮን ከኔ ጋር የነበራችሁ ሰዎች አንድ ቀን ከኤልሲ ጋር ሰራ ነበረ ካስታወሳችሁ። ድሮ ልጅቷ ጋር እያለሁ አንድ ቀን ከኤልሲ ጋር ውሎ ከኤልሲ ጋር ምሽት ምናምን እያልኩ ሰራ ነበረ እና እንደዛ ልሰራ ፈልጌ በጣም እየሳኩ ምናምን ነበረ ስሰራ የነበረው ቪዲዮ። በጣም ጨዋታው ለራሱ ወሬው ለራሱ መጥቶልኝ ማለት ነው። ማርያም እዩትን ማጸጉሬ ወይኔ አሁን እነዚህ በጣም የሚያስቅ ጨዋታ ነው የተጫወትኩ የነበር። መሎክሲዎች እንኳን ዘንጠው መኖር በጀመሩበት ሰዓት እያልኩ ነበርና አሁን እኔ እዚህ ጋር የማወራው ወሬ በጣም ነበር የሚያስቃችሁ፣ ግን ምን ዋጋ አለው አልመጣልኝም አሁን ወሬው። ቅድም ግን ቪዲዮ እየቀረስኩ እያለ ቪዲዮ እንትን ጨዋታው ምናምን መቶልኝ እየሳኩኝ ነበርና አሁን እዚህ ጋር በቃ እናንተ ብትሰሙ በጣም ነበር የምትስቁት። እኔ እኮ ሲሪየሱኝ በቃ እያወራሁ ነው፣ ግን በጣም ነበር የሚያስቅ ወሬ ለብቻ ሳዳምጠውና ከዛ በመጨረሻ ላይ ሳዳምጠው ሙዚቃ ሲሆንብኝ ሙዚቃ ኤልሲያውን እዚህ ጋር ፈታ ብላ በቃ እየተዝናናች እያወራች ነውና ብርዱ ልነግራችሁ ደግሞ ከንፈሯ የምትበላው ነገርስ ነገረኛ ሴት ከንፈሩን ነው የሚበላ ይባላል አይደል? እና ለማንኛውም ነገረኛ ነኝ ለማለት ፈልጌ ነው። እናንተ ግን ላይክ እያደረጋችሁ ፕሊስ በእናታችሁ አላሳዝናችሁም? አሁን ከዚህ ህይወት ውስጥ ሁኜ እንኳን አይ በእውነት መድኃኒዓለም ግን እግዚአብሔርን ግን ተመስገን። በቃ ይሄም ህይወት ነው እንግዲህ፣ ይሄም ኑሮ ነው የእኔ ማለት ነው። ይሄ በቃ አንድ ቀን እንኳን ሰው ጎርድ እንኳን ብለብስ ምን አለ እንደው የምር ልብስ መልበስ እንዴት ይናፍቃችኋል? ጌታ እንምላችሁ ልብስ መልበስ የምትለብሱ ሰዎች መዘነጥ በቃ አንዳንዴ ውጥት ብላችሁ የምትለብሱ ሰዎች ምናምን እግዚአብሔርን እድለኛ ናችሁ። እንደኔ ከሆናችሁ ይናፍቃችኋል። በቃ ለምንድን ነው ልብሱን ሁሉ መገዛው ትላላችሁ። አንዳንድ ጊዜ ሻንጣዬን ክፍት አድርጌ ሳየው ለራሴ በቃ ለምንድን ነው ግን እላለሁ፣ ለምን ገዛዋለሁ ምንጊዜም አልለብሰው ምናምን ብዬ እንግዲህ በጣም አዝናለሁ። አንዳንድ ጊዜ ለማለብሰው ነገር ለምን እገዛለሁ ምናምን እያልኩ እናደዳለሁ። ደግሞ መግዛቴን አላቆምም ደግሞ እኮ አልለብሰውም እና በቃ በጣም በሚያሳዝን እና በሚገርም ሁኔታ እንደዚህ ሁኜ እየሰራሁ ነው ማለት ነው። እንግዲህ ሳውዲ ኑሮ ይሄን ይመስላል፣ መዝናናቱም ይሄን ይመስላል። እንግዲህ ሁሉ ብርቁ ሁሉ በደጅ የሆነበት ሀገር ነው። እንግዲህ እኔ ምቹ ብርቅ ሆናብኝ። እንግዲህ ሊማሊሞ እንዳላደኩ ትላላችሁ፣ ወሰንጌላ እንዳላደኩ ወይኔ የአባይ ልጅ አጠማው ትላላችሁ። አባይ እንዳልኖርኩ አባይ ግድብ 3 አመት 4 አመት እንዳልኖርኩ ይችም ውሃ ብርቅ ሆናብኝ። እንግዲህ ይኸውል ከርዛት ቁጭ ብያለሁ ማለት ነው። እንግዲህ አንድ ቀን ከኤልሲ ጋር በሚለው ይያዝልኝ እና እንደ ሀብታም የምታዩኝ ሰዎች እና ደግሞ ተመችቶ ይዶልቶ የምኖር መመስላችሁ ሰዎች ወደ ራሳችሁ ተመለሱ። ኑሮ ይሄ ነው። ወደ ራሳችሁ ተመለሱና የራሳችሁን ኑሮ ለማለት ፈልጋለሁ።
የመጣችሁ እዚህ ችግር አጥሩ በኢትዮጵያ ዘይት ተወዶ ኢትዮጵያ ኑሮ ተወዶ ምናምን የምትሉኝ ሰዎች እዛው ራሳችሁን ቻሉ ወገንታት። እኔውን ለራሴ ምን እዩት እንግዲህ እንዴት አባቱ እንደሚያምር ግን እዩት ግን እንዴት አባቱ እንደሚያምር የነበረ ምሽቱ። ሰው ግን እዩት ስክስክ ብሏል። በቃ በየቦታው ስክስክ ብሎ እዩት። እዚህ እዩት ማርያም ልዩት ያን ማዘማዶ ተራራው አሁን እዛ ጋር ቤት እየተሰራ ነው። ይሄ ደግሞ ሆቴል ነው። ፊት ለፊት እኔ ጋር ጀርባዬ ላይ የምታዩት ይሄ ጀርባዬ ጋር የምታዩት ማዶ ጋር ያለው ሆቴል ነው። እጄን እየጠቀስኩ ማሳያችሁ ማለት ነው። እና ያ ሆቴል ነው። ሰውዬ ይመጣብኝ እዛ ሰውዬ ሲመጣብኝ ትክ ብዬ ማየት ጀመርኩ ማለት ነው። ከዛ ትክ ብዬ ማየት ጀመርኩ። ሲያወራ ጸጥ አልኩ። ከዛ ይኸው ሙዚቃ ስለገባ እንትን ማለት ጀመርኩ። ለሰውዬው እያሳየሁት ማለት እንደዚህ እርክስ እያለኝ እያልኩት እንደዚህ እያልኩት ነበረ። እና ከዛ ማየድም እንዲህ እያልኩ ነበር ደግሞ ይሰራል እያልኩ ነበር። እና እንደዚህ ብዬ እንግዲህ በሚያምር ምሽት አምሽቻለሁ። ብቻ ተመስገን። እዩት እንዴት አድርጌ ቪዲዮ እንደምቀርስ እንትን ላይ ራሴን ሰው ኤልስዬ። ለማንኛውም በጣም አመሰግናለሁ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሊስ ቤተሰቡን ፀሐይዋ ራሱ እንዴት እንደምታምር እግዚአብሔርን እና ለማንኛውም ባካችሁን እንዲሁ በተቻላችሁ መጠን ላይክ እና ሼር ሰብስክራይብ እያደረጋችሁ ቢያንስ እንኳን ራሴን ችዬ መቆም እንድችል አድርጎኝ እላለሁ።